ውድም እመናን ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ። ሸህሩ ረመዳን። ረመዳን የተባረከው ወር ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ ነሳኢ ፊ ሐዲትን ሰሒህ ምን ይሉናል? ጃአኩም ረመዳን፣ ረመዳን መጣላችሁ። ሸህሩን ሙባረክ፣ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚጠረቀሙበት፣ ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር፣ የበረከት ወር፣ ቀልቦች የሚረጥቡበት፣ እጆች የሚዘረጉበት፣ ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን። መስጂዶች በሰጋጆች የሚሞሉበት፣ ሌሊቶቹ በተሐጁድ ቢደምቁበት፣ የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት፣ ለማክተም ሰዎች ቅድድም የሚያደርግበት፣ ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ። ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11ዱ ከዋክብት ጋር 12። ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነ ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ። ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን፣ ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያድርገን። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ ጠበራኒ ወአሕመድ አይደን ወሐሰነሁ ባዕዱ አህሊል ዒልም ምን ይሉናል? የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህን አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኙት። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ፣ ወደ ዒሳ፣ ወደ ዳውድ፣ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው፣ ደረጃው ከፍ ያለ። አላህ ጾምን
የሁሉም ትውልድ ዒባዳ አድርጎታል። ጾም የሚባለው ሁሉም ትውልድ ድንጋጌ አለው። ድንጋጌው ይዘቱ ቢለያይም ሽርዓተን ወመንሃጃ ሁሉም የየራሱ ድንጋጌና መንገድ አለው። እያንዳንዱ ህዝብ ግን ጾም ግዴታ ተደርጓል። ለዛ ነው አላህ እኛ ጋር ግዴታ ማድረጉን ሲነግረን እነሱም ጋር ግዴታ እንዳደረገው አጽናንቶ ይጀምርልናል። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ኩቲበ ዓለይኩም الصيام ጾምን በእናንተ ላይ ፉሪዳ ግዴታ አደረግንባችሁ ከማ ኩቲበ على الذين من قبلكم ከናንተ በፊት በነበሩ ትውልዶች ግዴታ እንዳደረግነው ሁሉ ለምን لعلكم تتقون በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላል። ወደ አላህ በጣም ትቀርቡ፣ ልባችሁ ይረጥብ፣ ኢማናችሁ ይታደስ ዘንድ ይከጀላል። እነሱም ጋር ጾም ተደንግጓል። አይነቱ ቢለያይ በቀደምት ትውልዶች ላይ እነሱ ቀን እንደኛ ሲጾሙ ማታ ባለቤቶቻቸው ጋር መገናኘት አይፈቀድላቸው፣ ክልክል ነበር። እኛ ጋር ተፈቅዷል፣ እነሱ ጋር ክልክል ነበር። ከቀደምት ትውልዶች ውስጥ አንዳንዶቹ ከመናገር የሚጾሙ ነበር። ከተናገሩ ያፈጥራል። ኢኒ ነዘርቱ ሊልረሕማን ሰውመን ፈለን ኡከልመ ልየውመ ኢንሲያ። እናታችን መርየም ዓለይሃ ሰላም እኔ እኮ ለአላህ አለመናገርን ጾሜያለሁ ዛሬ ሰው ላናልናገርም እንዳለች ቁርአን ላይ አትቶልናል። በባለፈው ታሪኳ ላይ ተመልክተናል። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው በአንተና በአላህ መካከል። አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ولم أغضبك في ظلم الليالي فها أنا عبدك العاصي فقير إلى رحماك فاقبل لي سؤالي بلا نمتالك أصول لي تنسل مهرين سالاك أمشالو يفنجك أنا رجالو كبرهن ما يمت النجار أدرجالو زمدنا قرط أهل صلاة قرط أهل زكاة باجباب والستهم يسوي شكي زت أفتهل كفتتي للبت معنا አምጫለው ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ፣ ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነው። አንድ ሜዳ ላይ 70 ሺህ ህዝብ አለቀ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው። እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል። እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢላይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተን? አሁን ሳናስበው ኒስፈ ሻዕባን ገባነ አፈተለከ ሳምንት ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው። ረመዳን ሳይገባ ረመዳን እንዴት ልጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል? በየትኛው ሰዓት እቀራለሁ? ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው? እቅዳውን ይነደፋል። ከስራችን ተጨባጭ ከህይወታችን ተጨባጭ አንፃር ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን? አሁን ዊርድ አለን የእስትግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው። ነው ነብዩ አለይሂ ሰላቱ ወሰለም ወኢነ ሚማ ተዝኩሩነ ሚን ጀላሊላህ
አላህን እኮ ከምታልቁበት ዚክሮች ውስጥ አሉ። በጣም ልብ የሚነካው ሐዲስ ነው፣ ሰሒህ ሐዲስ ነው። ሱብሃንአላህ በሏል። ሱብሃንአላህ ምን ማለት ነው? ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረህ መጥፎነት በሰው አንተን ከመመሰል ይሳናሃል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባህ። ወልሐምዱሊላህ ምስጋናም ላንተ ይሁን። ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም። ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው፣ ኃያል ነው ሱብሓነሁ ወተዓላ። ይሄን ቃል ስትሉ አሉ መላእክት ይጽፉታል። ወዲያው እንደ ጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሐዲስ። ከዛም አሉ ዓርሽ ዙሪያ ላይ ይሄ ንግግር አላህ ቅርጽ ሰጥቶት ዓርሽ ዙሪያ ላይ ይጠውፋል። ለሁ ደውዩን ከደውዩ ነሕላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምፅ አላቸዋል እያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምፅ እያሰማ ዓርሽ ዙሪያ ይጠውፋል አሉ። ይሄ ቃል ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነቢዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንደ ያለ ነብዩ አለይሂ ሰላም ቋሚ ወርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ። ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነብዩ አለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ሙሉ ሌሊት ነው ይሄን ሲደጋግሙት ያለው። ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር። አብዱላህ ብን መስዑድ ባስተላለፈው ዘገባ ነብዩ አለይሂ ሰላቱ ወሰላም ጠሩኝና ቁርአንን ቅራብኝ አሉ። ያ አላህ መልእክተኛ በእርሶ ላይ ወርዶ እርሶ ላይ ቀራለሁ እንዴ አልኳቸው። አዎን ከሌላው ስሰማው እኔ ደስ ይለኛል። ይሄ ትልቅ ትምህርት ነው ለኛ። እኛ ከሌላው ንግግርን አንፈልግም። ሁሌኛ ተናጋሪ፣ እኛ ሁሌ ቀሪ፣ ሁሌኛ ኹጥባ አድራጊ፣ ሁሌኛ አስተማሪ፣ የሌላውን የማዳመጥ እድል የለም። አዎን ከሌላው ስሰማው ደስ ይለኛል። ከዛም ቁርአንን ሱረቱ ኒሳ ከፈትኳል። ብዙ ገጽ ተጓዝ። ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድ ወጅእና ቢከ ዓላ ሃኡላኢ ሸሂዳ። ከባድ ክስተት ነው አላህ እያወራ ያለው። ነገሩ እንዴት ሊሆን ነው? ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራህነ ጊዜ ነገሩ እንዴት ነው አላላ። ነቢዩ ልባቸው ራደ። አቁም አሉኝ። አቆምኩ ይላል ኢብኑ መስዑድ። ከዛም ዞር ብያየዋቸው አይናቸው መንባርሶ ነበር። ቁርአን ህይወታቸው ነው የረሱሉ ሰለላሁ ዐለይሂ ወሰለም። ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው። ይቀሩባቸዋል፣ ያስተምሯቸዋል፣ ያዳምጧቸዋል፣ ያደንቋቸዋል። ኡበይ ብኑ ከዕብ ታዋቂው የቁርአን ሰው ነው። ነቢዩ አንድ ቤቱ ሄዱ። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰው ዜና። አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው። ኡበይ ደነገጠ። ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አዎን። ኡበይም ባው መቆጣጠር አልቻለም። እሰቡት ከናንተ መሃል አንዱን አላህ በስም ጠርቶት ቁርአን አንብብበት ሲባል ከባድ ነገር። አቡ ሙሳ አልአሽዓሪ ድምፁ በጣም የሚያምር ሰው ነበር። አቀራሩ ውብ ነው። መስጂድ ውስጥ ቁጭ ብሎ ሲቀራ በመስጂዱ ጎን የተሰሩ የነብዩ አለይሂ ሰላቱ ወሰላም ቤት ውስጥ ያሉ ሚስቶቹ ያዳምጡ ነበር እየተመሰሱ። ታዲያ እንደ ነብዩ ሲያልፉ ቁርአንን እየቀራ ሰሙት። ድምፁ ይማርካል። ጣፋጭ ነው አወጣጡ፣ የሚስብ አቀራር ነው ያለው። ከዛም ነብዩ አለይሂ ሰላቱ ወሰላም አዳምጠው ተማርከው ወጣው ሄዱ። አዋት አገኙት። አንተ አቡ ሙሳ አልአሽዓሪ አሉ። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ
አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰለም። የአላህ መልእክተኛ አዳምጠውኛል እንዴ? አወን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ አሉ። ለዳውድ ዘቡር ወርዶለታል ቅድም ብለናል። ነቢዩላህ ዳውድ ድምፃቸው ማራኪ ነው። ልክ ዘቡርን ሲያነቡ አዕዋፋት ነው የሚያዳምጧቸው። ያ ጂባሉ አውቢ ማዓ ተራራው ሁሉ ነው አብሮ የሚያስተጋባው ከሳቸው። ድምፃቸው ማራኪ ነበር። ልክ እንደሱ አይነት ማራኪ ጣፋጭ ድምፅ ተሰጠ አላቱ ነብዩ አለይሂ ሰላቱ ወሰለም። ታዲያ አቡ ሙሳ አልአሽዓሪ በጣም ተሳበ። የአላህ መልእክተኛ እንደ ቆሙ እኮ ባቅ ኑሮ ለሐበርቱሁ ተሕቢረን አሳምሬ ነበር ማስውበው አላቸው። አወጣጡን ድምፄን ቀጠን ወፈር አድርጌ እንዲያው አሳምረው ነበር የአላህ መልእክተኛ መኖሮቱን ባቅ አላቸው ለነብዩ አለይሂ ሰላቱ ወሰለም። ሰሃቦቹ ቁርአን ጋር እንዲጣመሩ እንዲዋሃዱ ቁርአን የህይወታቸው ንግግር እንዲሆን ነብዩ አለይሂ ሰላቱ ወሰላም ትልቅ ጥረት አድርገዋል። ረመዳን የቁርአን ወር ነው ካነ ስንት ልናኸትም ወስነን አሁን ነው የሚታቀል። ከገባ በኋላ ረመዳን መውጣት ጊዜ የለው። አሁን ጊዜው እኮ አጥሯል አይደል? ያለንበት እድሜ አጭር። አንዳንዴ በአንድ ሳምንት ውስጥ 2 እሁድ ያለ ይመስላል አይደል? እሁድ ሲመጣ ፈጣንና አጭር ነው ቀናቶች። አዲሱ ዓመት ገባ ብለው ተጋምሷል። ረመዳን ገባ ስትሉት ወጣ ነው አለቀ። አሁን ማቀድ ይፈልጋል። ሁለተኛው ሰላት፣ በተለይ ሰላተል ጀማዓ ላይ ይወፍቀን። ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለብን። ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው። ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ሰዒድ ሸኽ ኢማም ሰዒድ ኢብኑ ሙሰይብ ናቸው። ሊሞቱ ሲሉ ልጃቸው መጣች፣ አለቀሰች። የሞት አፋፍ ላይ ናቸው። አባቴ ሆይ ብላ አዝና ያዘቻቸው። ልጄ ወይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። ልብ ብላችኋል? ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰሙ። ህያ አለ ሰላት እስኪባል ጠብቀው ያቆም 40 ዓመት ሙሉ። እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፍ አድርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር። ቲክቶክ የሚበላቸው ጊዜያችን ስንት ነው? ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ ያውቅም። 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል ከፊት ናቸው። ልብ ብላችኋል? 30 ዓመት ሙሉ ሁለተኛ ሶፉ ነው ያለው። እኛም ጊዜው የሌለን ሆኖ አይደል እንዋሽ ካላል እና ካብድ ካላለ ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ። አላህ ራሱ ሶላትን ዲዛይን ነው ያደረገው። ሱብሂ እንቅልፍ ስጨርስ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግድ። የረፍት ጊዜ ነው የሰጠ። አሱር ላይ ወደ ማምሻው መግቢያ፣ መግሪብ ላይ ያው ታውቀዋለህ ስራ እየቋጨ፣ ኢሻም እንደዛ አላጣበበም። ሶላት ጀማዓ ላለማሳለፍ ከረመዳን እቅዳችን ውስጥ እንክተት። ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን። እነዚህን ካደረግነ ጥቅሙ ምንድነው? እቺ የቆሸሸችን ነፍስ የማጠብ ዕድል ይኖራል። የሰው ልጅ ነፍሱ ታድፋለች። ሸይጣን እኮ ታስሯል። ታዲያ ምኑ ያሳስተናል? አደራ ብሏት የሄደች ነፍስ አለች። ሸይጣን መጀመሪያ አላህ ስጁድ ስገድ ሲል እምቢ ሲል ማን ነበር የወሰወሰው? ሌላ ሸይጣን የለም። ሸይጣን እሱ ራሱ ከሱ ነው የጀመረው ጥፋት። ኩራት ተሰማው። አነ ኸይሩ ምን خلقتني من نار وخلقته من طين። እሱን ከጭቃ ፈጥረህ እኔን ከእሳት እንዴት ሰግዳለሁ አለ። ነፍሱ ትዕቢት ሞላት። እችን ነፍስ ምን ሰብርበት ወር يا خادم الجسم كم تشقى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان. ሰው ያስባልን ቀፎ ያስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች።
እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃችን፣ በጽዳት ልክ ነው። ያኔ ወደ አላህ ስትሻገር አላህም በክብር የሚቀበላት ነፍስ እሷው ትሆናለች። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد نبينا محمد عليه الصلاة والسلام ترمذي نسائي لي بتزجب حديث صحيح بونه زجب عليه أتاكم رمضان يتبارك ورمت الله تشوف بلو نقراتهم سيكوتشو الصاموس عندت دليت على الشهر الصا خير من 1000 شهر عند شهور كم يدرج عبادة يبلت أشنتشال يشلاليت بقرآن جلسا يتكبرت شو لليت بالواتر ليلة القدر يتلاك أشو بتلاكو نبي لي بتكبروا بتلاكو أمتات شو لي ورده تلك هون السطوطان نبي عليه الصلاة والسلام عندي كنت بلو باللبت جبريل متى عند تاريخ نجرات أنت محمد كانت بفيت بنبرو أمته تشوس عند سو نبر ادميو كشامة بلاين عند شامة ملو سيفون أوتتو يا الله دار دنبر سيتبك تكمت على سنت عامت يسرى قلقلوت ساق أدرجة عند شي عامت إنه ادمياتشو تلقر نبي الله نوح راسو شي منامن ነው እድሜያቸው በሳቸው ዘመን 2000 ዓመት እድሜው ሆነ ሰው አለ እድሜው ማለት ይሄ ዓመተ ልደት አይደለም እድሜው ማለት ሺ ምናምን እድሜያቸው ነው ይሄ ትውልድ ነው ያጠረው እድሜው ያጠረ ቁመቱም ሳይዙም ያጠረ የመጣው ይሄ ትውልድ ነብዩ አለይሂ ሰላቱ ወሰለም የኔ ኡማኮ እድሜ ከ60 እስከ 70 ነው ይሄ ነው አቨሬጁ እድሜያቸው ከዛ ከፍ ሚል ይኖራል ዝቅ ሚል ይኖራል አቨሬጁ ግን ከ60 እስከ 70 እድሜያችን አጭር ነው ስለዚህ ለአጭሩ እድሜ የሚመጥን ካሳ ያስፈልገዋል ነብዩም ሲያዝኑ አላህ አንድን ቁርአን ለጅብሪል አስዞላከው አንተ መሐመድ አትዘን አንድን ለሊት ሰጣሃለው ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ለሊት ለአንድ ሺህ አባዛታለሁ አላህ ለይለቱል ቀድር ምትባል ሰጣለ የተላቀች ለሊት እሷን በዒባዳ ኡመቶች ካገኙ ተሰርቶ የሚገኘውን አጅር ሰጣለሁ አንድ ሺህ ወር ማለት ስታባዙት በአመት 83 አመት ከ4 ወር ማለት አንድ ለይለቱል ቀድር ተሳክቶለት ያገኘ ሰው 84 አመት አካባቢ ዒባዳ እንደሰራ ይጻፍለታል 10 አመት ካገኘ ከ800 አመት በላይ 20 አመት ካገኘ ለይለቱል ቀድር 1600 አመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው አላህ ሁላችን ይወፍቀን ታዲያ አላህ እችን ለይለቱል ቀድርን ሲያብራራ የሚያምራብራበትን አንድ የቁርአን አንቀጽ አወረደ ኢና አላህ እኛ አለ ራሱን በክብር ሲገልጽ ኢና አንዘልና አወረድ ነው ምንን ቁርአን ከየት ወዴት አወረደው እሱ ዘንድ ካለ ሰሌዳ አወረደው አላህ ወደ ምን ወደ በይቱል ዒዛ አንደኛው ሰማይ ላይ አወረደ በለይለቱል ቀድር ከዛ እንደ ክስተቱ ነው ቁርአን እየተዘገነ ይመጣ እና አንዘልና ፊ ለይለቱል ቀድር በተከበረው ሌሊት ቁርአንን አወረደ ከዛ በአግርሞት ጠየቀ አላህ ወማ አድራክ ማ ለይለቱል ቀድር ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው ልቅናውም በሶስት ልግለጽልህ አላቸው ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው ምን 1000 ሸህር ከአንድ ሺህ ወር በላይ የበለጠ ነው አለ ብዙ ነው አጅሩ ሌላ ጊዜ እንተነትነዋል ከአንድ ሺህ ወር በላይ አጅሩ የበዛ ሁለተኛ ደረጃውን ገለጸ በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል ወሩሑ ፊሃ ጅብሪልም አብሯቸው بإذن ربهم من كل أمر يا الله انتزازنا من مريزو يوردال
እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች ሐታ መጥለዕ الفجر ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች ሰላሙን هيን በሶስት ፈሰሩ አንድ ሰላማዊ ምሽት ነች ደስ የሚል አየር ያለበት ነው የሌሊቱል ቀድር ምሽት ሰላሙን هي ማለት አላህ በዛች ምሽት ለሰው ልጆች ሰላምን እንጂ አይወስን ሰላሙን هي ማለት ሶስተኛው ሶላት ላይ ያሉትን ሰጋጆች ኢባዳ ላይ ያሉትን መላእክት መጣው ሰላም ይሏቸዋል ያን የተለየ ስሜት ይሰማል ይላሉ ዑለማዎቻችን ምን ነው መላእክት ወደ ምድር ይወርዳሉ ተነዘሉ ተንዚሉ አላለ አረበኛ ገለጻው ጥልቅ ነው ተንዚሉና ተነዘሉ ይለያል ተንዚሉ ማለት ይወርዳሉ ተነዘሉ ማለት ቁጥሩ ማይታወቅ መላእክት ወደ ምድር ይረግፋል ማለት ቁጥራቸው ብዙ እቺም ምድር ወርዶ ይሞሏታል ሰጋጆቹን ይሄዱ ይዘይራሉ አላህ የወሰነውን ውሳኔ ያከፋፍላሉ በዛ ምሽት እና አንዘልናሁ ፊ ለይለቲል ሙባረከ ይላል በተባረከው ሌሊት ቁርአንን አወረድነው ብሎ አላህ አስከትሎ ምን ይላል ፊሃ ይፍረቁ ኩሉ አምርን ሐኪም በዚች ሌሊት የአላህ ውሳኔዎቹ ሊበተነ አንድ ሰው በችግር ላይ ኑሮ ሊሆን ይችላል ሀብት የሚጻፍለት ምሽት ሊሆን ይችላል ታሟል ጤንነት ይላክለት ይሆናል አላህ በአመቱ የሚከሰተው መላእክን አዝዞ ሚን ኩል አምሪን ትእዛዛትን የሚልክበት ሌሊት ታዲያ በዚህ ሌሊት ቁሞ እየሰገደ ቁሞ እያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው አላህ ረመዳን ከሚጠቀሙት አላህ ያድርገን ገብተው ጾመው ቀርተው ሰግደው በረከቱን ከሚያገኙት አላህ ያድርገን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم اجمع كلماتنا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين ألا فأقم الصلاة